አንድም የውጭ ምንዛሬ ችግር ለመቅረፍ፣ ሁለት ደግሞ የዋጋ ንረትን ለመቆጣጠር በሚል ብሔራዊ ባንክ የውጭ ምንዛሬ ጨረታ ማካሄድ ከጀመረ ዓመት ሞላው። ባንኩ በመደበኛነት በየ15 ቀኑ አልፎ አልፎ ደግሞ ልዩ ጨረታ እያካሄደ በገበያ ላይ ያለውን ጥሬ ገንዘብ እየሰበሰበ ነው። ይህም የዋጋ ንረትን ከመቆጣጠር ረገድ ድርሻው ከፍተኛ መሆኑን ብሔራዊ ባንክ ተናግሯል። ለማሳያም በበጀት ዓመቱ መጀመሪያ 6 ወራት ብሔራዊ ባንክ 13 የውጭ ምንዛሬ ጨረታዎችን አካሂዶ 1.3 ትሪሊዮን ብር ከገበያ ውስጥ መሰብሰቡን ሪፖርት አድርጓል። ታዲያ ይህ ገንዘብ መሰብሰብ የሀገር ውስጥ ንግድን እና ስራ ዕድል ፈጠራን ያቀጭጫል በሚል በአንዳንድ ባለሙያዎች ሲተች፣ ሌሎች ባለሙያዎች ደግሞ የለም ይህ ምንም አይነት ጉዳት አያስከትልም ሲሉ ይሞግታሉ። አቶ ከፈለኝ ኃይሉ የፋይናንስ ባለሙያና የኢንቨስትመንት አማካሪ ናቸው። በውጭ ምንዛሬ ጨረታ ሰበብ የሚሰበሰበው ወይንም ከገበያው ወደ ብሔራዊ ባንክ የሚሳበው ገንዘብ በሀገር ውስጥ ንግድም ሆነ ስራ ዕድል ፈጠራ ላይ ከፍተኛ ጫና እንዳለው ያምናሉ። አቶ ከፈለኝ 1.3 ትሪሊዮን ብር ወደ ብሔራዊ ባንክ ገባ ማለት የካፒታል ገበያ እንዳይነቃቃ እንደሚያደርግ፣ ባንኮችና ኢንሹራንሶችም አክሲዮን ወይንም ቦንድ ለመግዛት የጥሬ ገንዘብ እጥረት እንዲያጋጥማቸው ምክንያት ይሆናል ብለዋል። ባንኮች በእጃቸው የነበረውን ጥሬ ገንዘብ ዶላር ለመግዛት ለብሔራዊ ባንክ ገቢ ስላደረጉ አዲስ ብድር መስጠት ማቆም ብቻ ሳይሆን ነጋዴው የዕለት ስራውን የሚንቀሳቀስበትን ገንዘብ የሊኩዲቲ እንዲያጣ ሊያደርጉት ይችላሉ። ሌላ የስራ ፈጠራ መዳከም ነው። አዳዲስ ስራዎችን ለመጀመርም ሆነ የነበሩ ድርጅቶችን ለማስፋፋት የባንክ ብድር ዋና አንቀሳቃሽ ሞተር ነው። ብድር ጣሪያ ሲጨመርበት ደግሞ ብድር ማግኘት ከባድ ይሆናል፣ ወይም ወለዱ ይወደዳል። ምክንያት ፋብሪካዎች አይስፋፉም ወይም አዳዲስ የንግድ ተቋማት አይከፈቱም። ይህ ማለት ደግሞ በቀጥታ የስራ እድሎች አይፈጠሩም ማለት ነው። በነባር ስራዎች ላይ ያለው ጫና በምናይበት ጊዜ የገንዘብ ዝውውር መቀዛቀዝ የሰዎችን የመግዛት አቅም ስለሚቀንሰው አምራቾች ምርታቸውን መሸጥ ይከብዳቸዋል ማለት ነው። ባሩ ቢዝነስና ኢንቨስትመንት ሰራተኞች እስከ መቀነስ ሊያደርሳቸው የሚችል ሌላው አምራቾችና አስመጫዎች ያመረቱትንና ያስመጡትን እቃ በቶሎ መሸጥ ይከብዳቸዋል ማለት ነው። እቃን መጋዘን ውስጥ ይከማቻል። ሽያጭ ሲቀንስ ደግሞ ድርጅቶች አዲስ ሰራተኛ ከመቅጠር ይልቅ ወጪያቸውን ለመቀነስ ሲሉ ያሉትን ሰራተኞች እስከ መቀነስ የሚደርስ እርምጃ ሊወስዱ ይችላሉ። ወይም ደግሞ በካፒታል እጥረት ምክንያት እቃ ላያስመጡ ወይም ምርትም ላይፈጥሩ ይችላሉ። የፋይናንስና የኢንቨስትመንት አማካሪው አቶ መረድ ፍቅረ ዮሐንስ በአቶ ከፈለኝ ሀሳብ አይስማሙም። አቶ መረድ ከማክሮ ኢኮኖሚ ማሻሻያ በፊት ኢትዮጵያ ውስጥ ከፍተኛ የሆነ የዋጋ ግሽበት እንዲፈጠር ምክንያት የሆነበት ዋነኛው መንስኤ ብሔራዊ ባንክ እያተመ ወደ ገበያ የሚያስገባው ብር መሆኑን ጠቅሰዋል። ይህ ተግባር ከማሻሻያው በፊት በዘመነ ደርግም ሆነ በዘመነ ኢህአዴግ ሲሰራበት የቆየ አካሄድ እንደሆነ ጠቁመው ይህም የታተመው ገንዘብ ኢኮኖሚው መሸከም ከሚችለው በላይ ሆኖ እንዲቆይ አድርጎታል። ይህ ተግባርም ገበያውን ማወኩን አስረድተዋል። ከማሻሻያ በኋላ ግን ይህ ችግር መቀነሱን ያስረዱት ባለሙያው አሁን እየተደረጉ ያሉ የውጭ ምንዛሬ ጨረታዎች እነዚያ ያላግባብ በኢኮኖሚ ውስጥ የተበተነውን ገንዘብ ወደ መደበኛ ስርዓት እንዲገባ የሚያደርግ መሆኑን አስረድተዋል። የጥሬ ገንዘብ ይጎዳል። ከኛ በኢትዮጵያ ብሔራዊ ባንክ አወጣው 1.3 ትሪሊዮን ብር ከዛ ውስጥ አወጣው ሲል ብዙ ጊዜ የአብዛኛው ገንዘብ የሚወጣው በኢትዮጵያ ብሔራዊ ባንክ ውስጥ ዝግ ሂሳብ ያላቸው ንግድ ባንኮች ውስጥ ያለው ገንዘብ ነው የሚወጣው። ያንን ነው እየተጠቀሙ ግዢ የሚፈጽሙት። ስለዚህ ከዛ ውስጥ ደግሞ ከወጣ ያ ደግሞ ገንዘብ ያ ቁጠባ ሂሳብ በኢትዮጵያ ብሔራዊ ባንክና በንግድ ባንክ መካከል ብቻ ስለሆነ ገንዘቡን ቢያወጣው ትክክለኛ ኢኮኖሚው ላይ ይዞት የሚመጣው አሉታዊ የሆነ ተጽዕኖ የለም። ከኢኮኖሚ ውስጥ ይሮጥ የነበረው ገንዘብ ከኔ ከአንተ ከግል ሴክተሩ የሚኖረው ጥሬ ገንዘብ ወዴት ነው የሚሄደው? ወደ ባንኮቹ ደግሞ ያን ውጭ ምንዛሬ ደግሞ እቃ ለገበያ ያቀርባሉ። እነዛ ደግሞ እቃና አገልግሎቶቹን ደግሞ ወደ ገበያው መልሶ ሲያዞሩት ደግሞ እዛው ገንዘቡ እንዲሽከረከር ነው የሚያደርገው። ኦፍኮርስ ምንድነው ግን የዚህ ሁሉ ነገር ላይ ግን ለአንድ ተጽዕኖ የሚያመጣው ምንድነው? ባንኮች ላይ ግን ለኩዲ ተጽዕኖ ያመጣባቸዋል። ያ ማለት ምን ማለት ነው? ባንኮች አሁን ከፍተኛ የሆነ ውጭ ምንዛሬ ደብተራቸው ላይ ስላለ ይሄንን ቶሎ ብለው በሌተር ኦፍ ክሬዲት ለደንበኞቻቸው ካላቀረቡ ጥሬ ገንዘብ ይቸግራቸዋል። ብሔራዊ ባንክ ከዚህ በፊት ባከናወናቸው የውጭ ምንዛሬ ጨረታዎች በርካታ ባንኮች ቢጫረቱም በርካቶች የውጭ ምንዛሬ ሲያገኙ ይቀሩ ነበር። ይሁንና ባለፈው ብሔራዊ ባንክ ባካሄደው ልዩ የ500 ሚሊዮን ዶላር ጨረታ 30 ባንኮች ተጫርተው ወደ 44.7 ሚሊዮን ዶላር
ተርፎ ተመልሷል። ይህ የተከሰተው ባንኮች የጥሬ ገንዘብ እጥረት ስለገጠማቸው የሆነው ያልናቸው አቶ ከፈለኝ ሊሆን እንደሚችል ጠቁመዋል። አንዱ ምክንያት እሱ ሊኩዲቲ ክራንች ሊሆን ይችላል ተብሎ ይታሰባል። በባንኮች የዛን ያህል መጠን ላይኖራቸው ይችላል። እንግዲህ ሊኩዲቲ ማኔጅመንትን ለማድረግም አስበው ሊሆን ይችላል። ከዛ በተጨማሪም ደግሞ የአስመጪዎች አሁን ላይ የዶላር ፍላጎት አለ። አሁን ዲማንድና ሰፕላይ ተጣጣማ አይደለም። ከፍተኛ የሆነ የፍላጎት የጨመረ ነገር አለ። ግን በዋናነት ሌሎች ፖሊሲዎች አሉ። ለምሳሌ ባንኮች የራሳቸው የውጭ ምንዛሪ በሚፈቅዱበት ጊዜ ደብል ነው የሚያስይዙት። $1 ምናልባት ዛሬ የሚመነዘረው 153 ብር ከሆነ ኤልሲ በምትከፍትበት ጊዜ 300 ብር ድረስ ይጠየቃል። ካፒታል ታስሮ እዛ እንዲቀመጥ ይደረጋል እና ባንኮች የሚሄዱበትም አቅጣጫ አንዱ ነው። አቶ መረድ በበኩላቸው ባንኮች ገንዘብ አጥሯቸው አይደለም። ገንዘብ አጥሯቸው የሚል እይታ የለንም። ለምን ካልከኝ አንደኛ አይ ቲንክ ሁለት ነገርን በረንብ ጽድት ብሎ ማስቀመጥ ያስፈልጋል። ኦልሬዲ የኢትዮጵያ ንግድ ባንክ ኢትዮጵያ ብሔራዊ ባንክ በሚያደርጋቸው የወርቅ ግዢ ምክንያት ከፍተኛ የሆነ ዝግ ሂሳቡ ላይ ከፍተኛ የሆነ ሊኩዲቲ ወይም ከፍተኛ የሆነ የጥሬ ገንዘብ ክምችት አለ። ያ የጥሬ ገንዘብ ክምችት ደግሞ የመጣው ለምንድን ነው? ወርቅ ሲገዛ አዲስ ገንዘብ ነው የኢትዮጵያ ብሔራዊ ባንክ የሚፈጥረው። ግን ያ አዲስ ገንዘብ ግን ኢኮኖሚ ውስጥ ስለማይገባ ዋጋ ግሽበት አይሆንም። ግን ምን ውስጥ ነው የሚያዘው? ባንኮቹ ቅድም ያልኩት ሪዘርቭ አካውንቱ ወይም በባንኮችና በኢትዮጵያ ብሔራዊ ባንክ መካከል ባለው ዝግ ሂሳብ ውስጥ ብቻ ነው የሚከማቸው። ኦልሬዲ የኢትዮጵያ ብሔራዊ ባንክ በጣም ከፍተኛ ክምችት አለው። ለምን? አብዛኛው ወርቅ ግዢ በዛ ስለሚደረግበት። ግን ግል ባንኮቹ ግን የለም። ስለዛ ነው አሁን ብዙ ጊዜ ብታይ ገበያ ላይ ከፍተኛ ሊኩዲቲ እያበደረ ያለው ለሌሎችም ባንኮች የኢትዮጵያ ንግድ ባንክ ነው ለግል ባንኮች እያበደረ ያለው። ስለዚህ በግል ባንኮች በኩል ኦልሬዲ እንኳን ሊኩዲቲ ላይ ወይም የተደላደለ ጥሬ ገንዘብ ላይ አይደለም የተቀመጡት። ግን እነሱ ጋር ግን በሚችሉት አቅም በኢኮኖሚው ወይም እነሱ ደንበኞች በሚፈልጉት አቅም መሰረት የውጭ ምንዛሬ ጠይቀው ነበር፣ አግኝተዋል። ኦልሞስት 30 ባንክ ነበር የጠየቀው፣ 30ውን ባንክ አግኝተዋል። ያ የሚያሳይ ምንድነው? ኦልሞስት ሁሉም ባንክ ሊኩዲቲ በሚፈቅደው ደብተሩ ላይ ባለው ደንበኛው በሚፈልገው ልክ የውጭ ምንዛሬውን ጠርጎ ወስዷል ማለት። በጉዳዩ ላይ ማብራሪያ የሰጡን የብሔራዊ ባንክ ዋና ገዢ ዶክተር ኢዮብ ተካልኝ በበኩላቸው በሰጡት ማብራሪያ ተመላሹ በበቂ ሁኔታ የውጭ ምንዛሬ ጨረታ ቢቀርብ ባንኮች የመግዛት አቅም እንደሌላቸው አመላካች መሆኑን ጠቁሟል። በበቂ ሁኔታ ከቀረበ የሚገዛም ላይኖር እንደሚችል ነው። ያው አቅሙ የተወሰነ ነው። ባንኮቹም በብር ነው የሚገዙት። ባለው የብር መጠን ነው ሊገዛ የሚችለው። ሁሉንም ብር ደግሞ የውጭ ምንዛሬ የገዛበት የሚያበድረው የሚያስቀምጠው ሪዘርቭ ላይ የሚያደርገው ይቸግረዋል ማለት ነው። ብሔራዊ ባንክ እያካሄደ ያለው የውጭ ምንዛሬ ጨረታ የዋጋ ንረትን በመቆጣጠር ረገድ ከፍተኛ ድርሻ እየተወጣ መሆኑን በ6 ወር የስራ ክንውን ሪፖርት ይፋ አድርጓል።